የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። የፌዴራል ፕሬዝዳንት ታዬ አጽቀሥላሴ የኢትዮጵያ የባህር በር ጥያቄ በአስተማማኝ ደረጃ ላይ እንደሚገኝ ይፋ አድርገዋል። መንግስትን የተዋጉ የሚገኙ የታጠቁ ኃይሎች እንደማያሸንፉ በአደባባይ ሲናገሩ ተደምጠዋል። ከዚህ ባለፈ ስለ ቀጣዩ ሀገር አቀፍ ምርጫ ይፋ ያደረጉትን ወቅታዊ መረጃ በዜናችን እንመለከታለን። ከሰሞኑ በመቀለ ከተማ ኮንፈረንስ ሲያካሄድ የነበረው ህወሓት ከሻዕቢያ ጋር የጀመሩትን ግንኙነት ይቀጥላል ብለዋል። የዶክተር ደብረጽዮን ቡድን በትግራይ ወጣት ላይ ዳግም ቁማር ሊቆምር ነው የሚሉ ተቋሞች እየገጠሙት ይገኛሉ። ዝርዝሩን እንመለስበታለን። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ተስፋ ህወሓት አሊያም በአማራ ክልል የሚንቀሳቀሱት ፋኖች ናቸው የሚሉ ክርክሮች ተነስተዋል። ጉዳዩን በተመለከተ ይፋ የተደረገን አንድ ሪፖርት በወፈረር የምናስቀኛችሁ ይሆናል። በጎረቤት ሀገር ለ6 ሰዓታት የቆየው ውጊያ በታጣቂዎች ቁጥጥር ስር የነበረው እስር ቤት ከ6 ሰዓታት ተከታታይ ተኩስ በኋላ የመጨረሻ ጣፋንታው ምን ሆነ በዝርዝር የምንመለከተው ሌላኛው ጉዳያችን ነው። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። ስድስተኛው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን መፈቻ ስነ ስርዓት ጠቅላይ ሚኒስትር አብይ አህመድ በተገኙበት ዛሬ ተካሂደዋል። ምክር ቤቶቹ ዓመታዊ ስራቸውን እንደጀመሩ ያበሰሩት ፕሬዝዳንት ታዬ አጽቀሥላሴ የኢትዮጵያ ጂኦስትራቴጂካዊ ቁመና በመደረጃት ላይ ይገኛል ሲሉ ተደምጠዋል። ይህም ከታዛቢነት ወደ አጀንዳ ተላሚነትና ተጽዕኖ ፈጣሪነት ለመሸጋገር አስችሏል ባናቸው። ከዚህ ባለፈም የባህር በር አስተማማኝ ደረጃ ላይ መድረሱን የተናገሩ ሲሆን አስተማማኝና ዘላቂነት ያለው የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ ደርሷል፣ በዓለም አቀፍ ደረጃም ቅቡልነቱ እየጨመረ ይገኛል ባናቸው። የውጭ ግንኙነትን መለከተ የውጭ ግንኙነት ማዕከልና መሰረታዊ ማጠንጠኛው ብሔራዊ ጥቅምና የዜጎች ክብር ነው ሲሉ ሞግተዋል። ፕሬዝዳንት ታዬ አጽቀሥላሴ በየቦታው የሚታዩ ግጭቶች በኃይል ማድረቅና ማስተካከል የሚቻል ቢሆንም ዘላቂ ሰላም የሚረጋገጠው ግን በሰላማዊ መንገድ ብቻ እንደሆነ መንግስት ጽኑ እምነት አለ ያሉ ሲሆን መንግስት ይህን እምነቱን መሬት አውርዶ በሰላም አማራጮች የሀገራችንን ሰላም አስተማማኝ ለማድረግ በመስራት ላይ ይገኛል ባይ ናቸው። ምንም እንኳን የሚስተዋሉ ያለ እንቅስቃሴዎችን ለመክታት መንግስት ሙሉ ዝግጁነትና ዘመናዊ ዕቅድ ቢኖረውም የዛሬውን ግጭት በማሸነፍ ለነገው ትውልድ ቂምና ቁርሾ ላለማውረስ በብልሃትና በትዕግስት ለነገ ዘላቂ ሰላም የሚበጅ መንገድ እየተከተለ ይገኛል ባናቸው። ይህ እምነት ሀገራዊ መግባባትን ለማጽናት ዘላቂና ቅቡልነት ያለው ሀገረ መንግስት ለመመስረት ያለው ፋይዳ የላቀ ነው ሲሉ ተናግረዋል። ይህን አጋጣሚ በመጠቀም ለሀገራዊ ምክክሩ መላው ህዝብና ሊቃን የበኩላቸውን እንዲወጡ ፕሬዝዳንቱ ጥሪ አቅርበዋል። ከዚህ ባለፈ የ2018 ሀገር አቀፍ ምርጫን በተመለከተ በተያያዘ ዓመት የሚካሄደው 7ኛው ሀገር አቀፍ ምርጫ ፍትሃዊ፣ ሰላማዊ፣ ዴሞክራሲያዊና ታማኒ እንዲሆን መንግስት በኃላፊነት ይሰራል ባናቸው። ምርጫው በኢትዮጵያን ዘንድ ታማኒ እንዲሆን በቁርጠኝነት እንደሚሰራ ነው አጽንኦት የሰጡት። መላው ህዝብ ኢትዮጵያ ያቀረቻቸውንና የጀመረቻቸውን ግዙፍ የለውጥ እርምጃዎች አበርትቶ እንዲደግፍና በትጋት እንዲሳተፍም ፕሬዝዳንቱ ጥሪ አቅርበዋል። የኢትዮጵያ ወዳጆችና የብልጽግና አጋሮች ከኢትዮጵያ መንግስትና ህዝብ ጎን በመቆም ለተያዘው ስኬት ሁነኛ አጋር እንደሆኑም ጠይቀዋል። ፕሬዝዳንት ታዬ 2018 በጀት ዓመት የተግባርና የስኬት ዓመት እንዲሆን መልካም ምኞታቸውንም አስተላልፈዋል። የሰዓቱ ዜናችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁ። ህወሓት ከኤርትራ መንግስት ጋር የተጀመረውን ግንኙነት ይቀጥላል ብለዋል። በኢትዮጵያ ብሔራዊ ምርጫ ቦርድ እውቅና የተነፈገው ህወሓት ከሰሞኑ በመቀለ ከተማ ሲያከናውን የነበረውን ህዝባዊ ኮንፈረንስ በክልሉ መዲና ማጠናቀቁን ይፋ አድርጓል። ኮንፈረንሱ ሲጠናቀቅ እንደተለመደው በጭፈርና በሙዚቃ በፌስታ እንደተጠናቀቀ የተሰማ ሲሆን ከዚህ ውጪ ረዘም ያለ መግለጫም ተከትሎታል። ከድርጅቱ ከወጣው መግለጫ አንዱ አንኳር ጉዳይ ከሻዕቢያ ጋር ቀጥላለሁ ሲል አቋሙን በድጋሚ ያሳየበት አነጋጋሪ መግለጫ ነው። ባለፉት ወራት የተጀመሩ የትግራይና የኤርትራ ህዝብ ለህዝብ ግንኙነትን በብዙዎች ዘንድ ጽምዶ ተብሎ የሚጠራውን ግንኙነት በተመለከተ ህወሓት ባለፉት ወራት የተጀመረው የትግራይና የኤርትራ የህዝብ ለህዝብ ግንኙነት ሲል ሰይሞታል። የግንኙነት ተጠናክሮ እንዲቀጥልና ወደ ላቀ ከፍታ እንዲሸጋገር ወስነናል ባይ ነው። ከዚህ ውጪ ራሱን የብሔራዊ ኮንፈረንስ ተሳታፊዎች ብሎ የሚጠራው ቡድንም ይህ እንዲሆን የድርሻችንን እንደምንወጣ እንገልጻለን ባይ ነው። መግለጫው አክሎም በትግራይና በኤርትራ ህዝብ ላይ አንዣቦ የሚገኘውና የአፍሪካን ቀንድ ከመጥፎ ወደ ከፋ ትርምስ የሚያስገባ አንድ የጥፋት የጦርነት አደጋ ከሩቁ ለማስቀረጥ በእኛ በኩል የሚቻለንን እናደርጋለን። ይህን ደግሞ በኤርትራ ህዝብ በኩል ከፍ አድርጋችሁ ድምጻችሁን በማሰማት የድርሻችሁን እንድትወጡና ለሰላም አብረን እንድንሰራ ጥሪ እናስተላልፋለን ብሏል መግለጫው። ከዚህ ውጪ ለዓመታት በተበጣጠሰ ድንኳን ውስጥ የሚገኘው ህዝባችን በፍጥነት ወደ ቀዩ እንዲመለስ እንሰራለን ሲል ይፋ አድርጓል። የህወሓት መግለጫ በትግራይም ሆነ በሱዳን ስደት ላይ ፀሐይ፣ ብርድ፣ ዝናብ የተፈራረቀበት ይገኛል ያለው ከወልቃይት የተፈናቀሉ ተፈናቃዮች ወደ 1 ሚሊዮን ይደርሳሉ ሲል ገልጿቸዋል። እነዚህ ወደ 1 ሚሊዮን የሚጠጓላቸው ተፈናቃዮች በፕሪቶሪያ ሰላም ስምምነት መሰረትም በፍጥነት ወደ ቀያቸው እንዲመለሱ እግረ መንገዳችንንም 40% የሚሆነውን ግዛታችንን ለማስመለስ ዋነኛ ተግባራችን አድርገን መንቀሳቀስ አለብን ሲልም ጥሪ አቅርበዋል። በህወሓት 40% ይሆናል የተባለው የትግራይ ግዛት ወልቃይትና በኤርትራ ቁጥጥር ስር ይገኛሉ የተባሉ ጥቂት የሰሜን ምስራቅ እንደዚሁም ሰሜናዊ የትግራይ ክፍሎችን ነው። ከቀዩ ተፈናቅሎ በወልቃይት አካባቢ በተዘረጋው የአማራ ክልል የግዛት አስተዳደር ስር ይገኛል ሲል ገለጸውን ህዝብ በቀዩ ሰላም ለማስጠበቅ ደህንነቱን ለማቆየትም የውስጥ ብሔራዊ አንድነታችንን እናስጠብቅ ያለ ህወሓት ከዚህ በዘለለ ያለ ትግራይ ግዛት አስተዳደርና ያለ ህወሓት እውቅና ተፈናቃዮችን ወደ ቀያቸው ለመመለስ የሚደረገውን ሙከራ አንቀበለውም፣ እንቃወማለን ሲል ሞግቷል። ከዚህ ቀደም የቀድሞ ግዛት አስተዳደር ፕሬዝዳንት ጌታቸው ረዳ ከተባበሩት መንግስታት ድርጅትና ከኢትዮጵያ መንግስት ጋር በመሆን ተፈናቃዮችን ወደ ቀያቸው የሚመለስ አዲስ ኮሚቴ አዋቅሯል መባሉ ይታወሳል። ለዚህ ደግሞ በትግራይ ክልል የተፈናቃዮች ስም ዝርዝር ምዝገባዎችም ተጀምረው እንደነበረ በወቅቱ ሲገለጽ ቆይቷል።
የኤርትራው ፕሬዝዳንት ኢሳያስ አፈወርቂና መንግስታቸው በቀጠናው እንደዚሁም በኤርትራ የሚኖራቸው ተስፋ ህዝባዊ ወያኔ ሓርነት ትግራይ ህወሓት አሊያም በአማራ ክልል የሚንቀሳቀሰውን ፋኖን ወደ ኤርትራ መንግስት ጥቅም ጠልፎ መውሰድ ነው ተብሏል። የዶክተር ደብረጽዮን ገብረሚካኤል ቡድንም በትግራይ ወጣት ዳግም ሊቆምር የሚያስችለውን የተሳሳተ ስሌት ከኤርትራ መንግስት ጋር እያከናወነ ይገኛል በሚል ተቃውሞ እየገጠመው ይገኛል። ከሰሞኑ ሆርን ሪቪው የተሰኘ ድረገጽ ኢትዮጵያ የኤርትራን ሀገርነት እውቅና መንጠቅ አለባት በሚል የቀሰቀሰው አጀንዳ የኤርትራ መንግስት እጅግ አስደንግጦ ምላሽ እስከ ማሰጠት እየደረሰ ነበር። አሁን ደግሞ የዶክተር ደብረጽዮን ገብረሚካኤል ቡድን በትግራይ ወጣት ዳግም ሊቆምር የሚችልበትን ጽምዶ የሚል ወዳጅነት መጀመሩን ተከትሎ ተቃውሞ እየገጠመው እንደሚገኝ ዘግበዋል። በአቶ ማህደር ነስብ የተጻፈው የመረጃ የህወሓት መሪዎች በስተመጨረሻም ከሚፈሩትና ከሚጠሉት የሻዕቢያ ጋር ለመወዳጀት የመጨረሻ አማራጭ አድርገው መጥተዋል። እርሱም ፈጥሯቸዋል ወደሚባለው ሻዕቢያ እንደገና መልሶ መጣበቅ ነው በማለትም ይህ ደግሞ በትግራይ ወጣት ዳግም የመቆመር ያክል ተደርጎ ይወሰዳል ማለት ነው። ከሰሞኑ በትግራይ ክልል አንድ የወታደራዊ ምረቃ ስነ ስርዓት ላይ ተገኝተው ንግግር አድርገዋል የተባሉት በዚህ ሰዓት የህወሓት ኃይሎች በበላይነት እንደሚመሩ የሚነገርላቸው ዮሐንስ መዲድ ወይንም ጆን መዲድ የሚባለው የቀድሞው የመከላከያ ሰራዊት ጀነራል በዚህ ሰዓት ኢትዮጵያን በገዢ ፓርቲነት እየገዛ የሚገኘው ብልጽግና ፓርቲ ቀንደኛ ጠላት ህወሓት ነው፣ የኛ የህወሓት ጠላት ደግሞ ብልጽግና ነው ሲሉ በይፋ እየተናገሩ ሲሆን ከዚህ ባለፈ ለህልውናችን የሚበጅን የትኛውም የፖለቲካ ፓርቲ ጋር አብረን እንሰራለን ሲሉ መናገራቸው ይታወሳል። ይህ የህወሓት ጀነራል ንግግር የፕሪቶሪያውን ሰላም ስምምነት ሙሉ በሙሉ የጣሰና አደጋ ላይ የጣለ በሚል እየተተቸ ይገኛል። በህወሓትና በሻዕቢያ መካከል የተፈጠረው መጠጋጋት ከህወሓት የበለጠ የማታ ሲሳይ ሆኖ ተገኝቶለታል የተባለው ለኤርትራ መንግስት ወይንም ለሻዕቢያ ነው የሚሉት ትንታኔው በጠላትነት በፈረጃቸው ጎረቤቶቹ ላይ ወታደራዊ አቅምና መልክዓ ምድራዊ አማራጮች አሊያም የበላይነት የለም የሚባለው ሻዕቢያ ከዚህ ቀደም ኢትዮጵያን ጨምሮ ጎረቤት ሀገራትን ለማተራመስ ሲጠቀም የነበረው አማጽያን በማሰልጠን የመታገያ ሜዳ በመስጠትና በማስታጠቅ የእጅ አዙር ጦርነት ላይ ጥገኛ የመሆን ስልት ነው ብሏል የሆርን ሪቪው ትንታኔ። ለዚህም ነው አቶ ጌታቸው ረዳ ከሰሞኑ ፕሬዝዳንት ኢሳያስ አፈወርቂ መንግስት የፌደራል መንግስት ጋር የፈጠረው ጥላትነት ስሜት ጦርነት ያመጣብኛል የሚል ስጋት እንዳደረበት ጠቁሞ የነበረው ጌታቸው በዱባይ ሰጥቶት በነበረው ቃለ ምልልስ ጦርነትን በመስጋት ደግሞ ግጭቱን ወደ ትግራይና ወደ አማራ ክልል የመግፋት ወይንም ኤክስፖርት የማድረግ እቅድ አለው ሲሉ ወንጀል እንደነበረ የሚታወስ ነው። በኢትዮጵያ የጤና ባለሙያዎች ላይ የሚታየው ዝቅተኛ የሥራ ተነሳሽነት ለዘርፉ ጥራት ስጋት ፈጥሯል ተብሏል። በኢትዮጵያ በጤና ባለሙያዎች ላይ የሚታየው ዝቅተኛ የሆነ የሥራ ተነሳሽነት በሀገሪቱ የጤና አጠባበቅ ስርዓት ላይ ስጋት መደቀኑን ጥናት አመላክቷል። BMC ሄልዝ ሰርቪስ ሪሰርች የተባለ ተቋም በተለያዩ ክልሎች በሚገኙ 3974 የጤና ባለሙያዎች ላይ ጥናት ካካሄደ በኋላ ይፋ ባደረገው መረጃ እንዳስታወቀው 44% የሚሆኑት የጤና ባለሙያዎች ብቻ ጠንካራ የሆነ የሥራ ተነሳሽነት አላቸው። ለዝቅተኛ የሥራ ተነሳሽነት እንደ ምክንያት ከተጠቀሱት መካከልም የግብዓት እጥረት፣ የተገደበ የሥራ ዕድልና ዝቅተኛ የሥራ እርካታ መሆናቸውንም ጥናቱ አመላክቷል። በዚህ ጥናት መሰረት ዝቅተኛውን ነጥብ ያስመዘገበው አማራ ክልል ሲሆን ደቡብ ኢትዮጵያ ክልል ደግሞ ከፍተኛ የሥራ ተነሳሽነት በማስመዝገብ ቀዳሚ ሆኗል። ጥናቱ አክሎም የሥራ ሁኔታዎችን በማሻሻል ፍትሃዊ ክፍያ በመፈጸምና የሥራ እድገት ዕድሎችን በማመቻቸት መንግስት አስቸኳይ እርምጃ ካልወሰደ የኢትዮጵያ ጤና አጠባበቅ ስርዓት እየተዳከመ ሊቀጥል ይችላል ሲል ማስጠንቅቀዋል። በቅርቡ አክሽን ኤድ ባካሄደው ጥናት የጤና ባለሙያዎች ገበያቸው እየቀነሰ መምጣቱና ከሙያው ለቀው የመውጣት ፍላጎታቸው መጨመሩን ይፋ ማድረጉ የሚታወስ ነው። ወደ መጨረሻዎቹ ጉዳዮቻችን እናምራ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አደራዳሪዎች ተንቀሳቀሱ ድርድሩ ሊጀምር ነው ብለዋል። ፕሬዝዳንቱ ትራምፕ የጋዛን ጦርነት ለማስቆም በሚደረገው ጥረት ውስጥ የሚሳተፉ በሙሉ በፍጥነት እንዲንቀሳቀሱ አሳስበዋል። ሸምጋዮች በሐማስና በእስራኤል መካከል ቀጥተኛ ያልሆነ የሰላም ድርድር ለማድረግም በዛሬው ዕለት በግብጽ ይገናኛሉ ተብለዋል። ውይይቱ የሚካሄደው ሐማስ በ20 የአሜሪካ መንግስት የሰላም እቅድ ታጋቾችን ማስለቀቅና የጋዛ አስተዳደርን ለፍልስጤም ቴክኖክራቶች ማስረከብን ጨምሮ አንዳንድ ነጥቦች ላይ ከተስማሙ በኋላ ነው ተብሏል። ነገር ግን በሌሎች ጉዳዮች ላይ ድርድር ለማድረግ በሐማስ በኩል ፍላጎቶች እየታዩ ነው ተብሏል። የአሜሪካው ፕሬዝዳንት አክለውም ጊዜው ለሰላም ወሳኝ ነው ወይንም ብዙ ደም መፍሰስ ይከተላል ብለዋል። ትራምፕ ቀደም ሲል ለጋዜጠኞች በሰጡት መግለጫ ታጋቾቹ በቅርቡ መፈታት ይጀምራሉ ብለው እንደሚያስቡ ተስፋ እንደሚያደርጉ ጠቁሞም ነበር። በዚህ እቅዳቸው ላይ ስላለው ተለዋዋጭነት ሲጠየቁ ትራምፕ ተለዋዋጭነት አያስፈልገንም፣ ምክንያቱ ደግሞ ሁሉም ሰው ተስማምቷል፣ ነገር ግን ሁልጊዜ አንዳንድ ለውጦች ይኖራሉ ብለዋል። ለእስራኤል ትልቅ ነገር ነው፣ ለዓለም ትልቅ ጉዳይ ነው፣ ስለዚህ እጅግ በጣም ደስተኞች ነን ሲሉ ማከለዋል። ይህ በእንዲህ እንዳለ ሐማስ ለታቀደው የሰላም እቅድ ምላሽ ከሰጠ በኋላ ዓርብ ዕለት ትራምፕ እስራኤልን የቦምብ ጥቃቱ እንድታቆም ቢናገሩም የእስራኤል አየር ጥቃት ግን በጋዛ ቀጥሏል ተብለዋል። ወደ ሌላኛው ጉዳያችን እናምራ። 7 የአልሸባብ ታጣቂዎች በሶማሊያ ዋና ከተማ የሚገኝና ጥብቅ ጥበቃ የሚደረግለት እስር ቤት ላይ ጥቃት ከሰነዘሩ በኋላ መገደላቸውን የሀገሪቱ መንግስት አስታውቋል። ቅዳሜ ማታ የአልሸባብ ታጣቂዎች ታስረውበት በሚገኘው ጉርካ ጂሎኮ ተብሎ በሚጠራው ማረሚያ ቤት ከሚገኝ አካባቢ ከፍተኛ የፍንዳታና የተኩስ ድምጽ ተሰምቶ ነበር። አልሸባብ ባወጣው መግለጫ በማረሚያ ቤቱ ታስረው የነበሩ ሁሉንም ሙስሊም እስረኞች ማስለቀቁና ከፍተኛ ጉዳት ማድረሱንም ገልጿል። በመንግስት የሚተዳደረው ሶና የዜና ወኪል በበኩሉ እሁድ ዕለት እንደዘገበው ታጣቂዎቹ ወደ ማረሚያ ቤት ለመግባት የሀገሪቱን ወታደር የደንብ ልብስ ለብሰው አጭበርብረው ነበር ሲል ይፋ አድርጓል።
ብለዋል። መንግስት ምን ያህል የጸጥታ አባላት እንደተገደሉበት ያልገለጸ ቢሆንም ለተሰዉ ጀግኖች ቤተሰቦች መጽናናትን ተመኝተዋል። አልሸባብ በተመሳሳይ ምን ያክል አባላቱ እንደሞቱበት ይፋ አላደረገም። የአልሸባብ ታጣቂዎች ጥቃቱን የፈጸሙት ቅዳሜ ከሰዓት 10 ሰዓት ከ40 ደቂቃ ላይ ነበር ተብሏል። ጉድካ ጂሊኮ በሞቃዲሾ በሶማሊያ ፕሬዝዳንት ቤተ መንግስት አቅራቢያ የሚገኝ ማረሚያ ቤት ነው። ጥበቃ የሚደረግለት በሶማሊያ ብሔራዊ ጸጥታና የደህንነት ኤጀንሲ ሲሆን የአልሸባብ ተዋጊዎችና ሌሎች ከፍተኛ ስም ያላቸው እስረኞችን ይዘዋል። ጥቃቱ ለሶማሊያ ደህንነት ከፍተኛ ኪሳራ ነው የተባለ ሲሆን ታጣቂዎቹ በዋና ከተማ ከፍተኛ ጥበቃ ወደሚደረግበት አካባቢ እንዴት ሊገቡ ቻሉ የሚል ጥያቄም አስነስቶ ይገኛል። አልሸባብ ከአልቃይዳ ጋር ግንኙነት ያለው ሲሆን ላለፉት ዓመታት የሶማሊያ መንግስት ላይ ተደጋጋሚ ጥቃቶችን ሲሰነዝር ቆይተዋል። ካሳለፍነው ቅዳሜ ጥቃት ጥቂት ሰዓታት ቀደም ብሎ በሞቃዲሾ ከዚህ ቀደም በደህንነት ምክንያት ተዘግቶ የነበረ ዋና መንገድ የደህንነት መሻሻል ታይቶበታል በሚል ተከፍቶ እንደነበረ ቢቢሲ ዘግቧል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።